አንተ እኔን እንደማትፈልገኝ ምናምን የምትወራው አንተ እኔን አልፈልጋትም ትላለህ። ይቅርታ እባክህ ዘይድ ልቤን ሰብ ምን ልትሆን መጣ ደግሞ? እዚህ ምን ትሰራለህ? አሁን ውጣ። ቆይ ለምንድን ነው የማትመለሺው? በእኔ እንድትከፊም አልፈልግም። ቆይ በዚህ ልክ እንዴት እንዲህ ያለ ነገር ምን አሰብኩ? በግድ ካላፈቀርከኝ ብሎ መገዳደል አይደለም እንዴ? አንተና እሷ ምን የሚወራ ነገር አላችሁ? ፖሊሶቹን ጥራቸው። ብቻ ከዲቫ አጠገብ ዞር አድርግልኝ። ላያት አልፈልግም። እሷም መጨረሻው እንደ አሹ ምን ሆነ እንደዚህ ያደረግከው? ምን ሆነሃል? ይቅር በሉኝ። እኔ እርሶ እንደሆኑ አላወቅኩም ነበር። ፍቅርና ቲና ናቸው ያሳቱኝ። ይቅር በሉኝ። አሹ ተነስ። ሰው በር ሲያንኳኳ እንደዚህ ማድረግ ምን ያለው ነገር ነው? ምን አጨካኝ ነሽ? እናት ላይ እንዲህ ያለ ነገር ይደረጋል? ቆይ ምንድን ነው ችግራችሁ እንዴ? እኔ ቋሚ እንደመጣሽ በምን አውቃለሁ? ታውቂያለሽ እንጂ በሁን በዚህ ዱላ እግርሽን ብዬ ከመሬት ሳልደባልቅሽ ተናገሪ። በእውነት አውቂያለሽ? ምንድን ነው ሱሩታ? ማሚ ቲናና ፍቅር ናቸው ሰው እየተከተላቸው እንደሆነ ለአሹ ተናግረው እንደዚህ ያደረጉት። እማዬ እዚህ እንደመጣች ታውቂ ነበር እንዴ? እኔ መቼ ለተማታ አልኩት? ማሚ እየመጣች ነው በሩን ክፈት ነው ያልኩት። አንቺ የተረገምሽ! እማዬ እዚህ እየመጣች እንደሆነ እያወቅሽ እንዴት እንደዚህ ታደርጊያለሽ? እንዴ እኔ ምን አደረኩኝ? ሂድና ተማታ አላልኩትም፣ በር ክፈት ነው ያልኩት እንጂ። አንቺ የተረገምሽ! አሬን እያየ አይነት አውሩን በይቱ ባታኛለክ ብለክ ነው። በቃ እናንተ ተጫወቱ። እኔ ባቡሬን ፈለግ አድርጌ ልምጣ። በጣም 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 ነው ፈጣሪ እባክህ እርዳኝ። እኔ እሱን ፍቅር የምችልበት አቅም የለኝም። ባቡሬን አይተኸው? ኧረ ምን እሺ ነው ሰሞኑን ከባቡሬ ጋር የሆነ ነገር ጀመራችሁ? ሌላ ነገር ማለት በቃ ምናምን ነው። ካሁን በኋላ ደግሞ እንደዚህ አይነት ነገር እንዳታስብ እሺ? እኔም እኮ ልክ ነኝ። መጀመሪያ የቤት ሰራተኛነት የሚለውን ስሜን ማጥፋት አለብኝ። እንደዛ ካልሆነ ጥሩ አይመጣም። ነገር ሚና ዳዲ ራሱ ቢያውቁ ይቃወሙኛል። ይህንን እያወቅ ታዲያ ለምን ተስፋ እንዳደርግ ታደርገኛለህ? ለምን እያደረግሽ ነው? ቆይ ምን እየሆንሽ ነው? ቤቢ ቆይ አንተን ፍለጋ እኔ እንደዚህ መሰቃየት አለብኝ? ለምን ፈለግሽ? ናፍቀኸኝ ነዋ። ያለን ያሳለፍናቸውን ጥሩ ቀናቶች ሁሉ ረስተሃቸው ነው ዴቢ? የምን ጥሩ ጊዜ? የበፊት ጥሩ ጊዜያቶች ናቸው። ሁለታቸውን አንቺ ምን እያደረግሽ ነው ብለሽ ነው የምታነቂ? በቃ ስትል ጋዳሚ ነቃ እንድትይ ብዬ ነው። አንቺ ልቀቂኝ፣ ያሳመምሽኝ እኮ ነው። ያምሻል። አለቅሽም። ፍቅር ተንኮለኛዋና ቴና በሰሩት ተንኮል አሹ ወይዘሮ ታለምን መሀል አናቷን ብሎ ከመሬት ላይ ይጥላታል። ታዲያ ባለፈው ስትወድቅ በድንጋጤ ቆሞ ነበር ያለቀው ቪዲዮ። ዛሬ ግን አሹ በድንጋጤ ምንድነው ያደረግኩት እያለ ሲንቀጠቀጥ ነበረ። ታዲያ ወይዘሮ ታለምም ከመሬት ላይ እንደመታቸው ዘፍ ብለው ወድቃ ነበረ። ይቅር በይኝ እትዬ አሹን ተንበርኮ እየለመናት ነበረ። ታዲያ ፍቅርና ቴና ናቸው ያሳሳቱኝ በማለት ሲነግራት አሹ ታዲያ ቴናንም ዞር ብሎ አንቺ ነሽ አይደል ይህን ሁሉ ተንኮል የምትሰሪው ለምንድን ነው በማለት ተናግሯታል ቴናን። ፍቅርና ቴናም ምንድን ነው እንደዚህ የምታደርጉት? አውቃችሁ ነበር አይደለ? እትዬ እንደመጡ ልታስመቱኝ ሆነ ብላችሁ ያደረጋችሁ ሴራ ነው በማለትም ተናግሯቸዋል። ፍቅርም ታዲያ ደንግጣ እማዬ በማለት እንጂ ሌላ ምንም አትልም ነበረ። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ በሞላ ሰራተኛዋ አደይ ክፍል 122። ፍቅር ታዲያ እናቷ እንደዛ ተዘርራ ስታያት በጣም ነበር የደነገጠችው። ከዛም አንስተዋት ወደ ቤት እንዲያስገቧት የሞተችን መስሏት በጣም በድንጋጤ ስትጮህ ነበረ። ቴና በበኩሏ ድርቅ ብላ ነው የቀረችው። ታዲያ አሹም በጣም ከመደንገጥ የተነሳ እትዬን ገደልኳቸው እያለ ብዙ ነገር እየለፈለፈ ነበረ። እንደምንም ብለው ከውጭ አንስተዋቸው ወደ ቤት ታስገባቸዋለች። ታዲያ የሁለቱ ተንኮል ሲሰሩ ሩታም ነበረች። ሩታን ታዲያ እናንተ ናችሁ አይደል ይህን ሁሉ ነገር የምታደርጉት? ቆይ ለምንድን ነው በማለትም ከስራውም ለማፈናቀል ነው አይደለ ይህን ሁሉ ነገር ያደረጋችሁ በማለትም አፋጣ ተናግራቸዋለች። ነገር ግን እታለምም ከመሬት ካነሷት በኋላ እባክሽን አትጨቃጨቂ ነይ አንሽኝና ወደ ቤት አስገቡኝ በማለት ነበረ። ቴና በድንጋጤ እየተንቀጠቀጠች ነበር።
ወደ ቤትም ካስገቧት በኋላ እርስ በራሳቸው ተፋጠዋል ፍቅርና ቲና። ፍቅርም እናቴን እንዴት እንደዚህ ልታረጊ ትችያለሽ? አይተሻት ነው አይደለ እንደዚህ ያደረግሽው በማለት ተናግራታለች። ፍቅርም ታዲያ በንዴት ቴናን በጥፊ አቅምሳታለች። እናቴ ወደዚህ እየመጣች አይተሻት ነበር አይደለ ስትላትም ሸምጠጥ አድርጋ እኔ በር ክፈት እንጂ ያልኩት መቼ ምታት አልኩት በማለትም ትናገራለች ቴና። ታዲያ ሁለቱም ይተዋወቃሉና ከቤት ውጪ በማለት ጮኋለች ፍቅር ተንኮለኛዋ። ወይዘሮ ታለምም እኔ ጭቅጭቅ አልፈልግም እናንተ ልጆች ረፉ በማለትም ተቆጥታቸዋለች። ደመቀም ለሮማን ፍቅሩን ሊገልጽላት ሲል በመሀል ደግሞ ንጉሱ ይመጣባቸዋል። ታዲያ ምን ልትሆን ነው የመጣኸው በማለትም ደመቀ በጣም ይቆጭ ይናደዳል። ታዲያ ንጉሱም በድብርት ውስጥ ነበረ ቅምጥልን ስላስቀየማት። ሮሜም አሁን ላይ ቅምጥልን ማስረዳት በጣም ከባድ ነው ልቧን ሰብራችሁታል በማለት ትነግረዋለች ለንጉሱ። ሮሚም አንተ ከመጣህ በቃል ሂድ ብላ ብድግ ብላ ስትሄድ ለምንድን ነው ቀደም ብላ አትመጣም ወይ ከመጣህ ላይ ቀር እያበሳሰልኩ እያለ በመሀሌ ለምንድን ነው የገባው ብሎ ይናደዳል። ንጉሱ ታዲያ በአሁን ላይ እያፈቀራት ይመስላል። ምክንያቱም ካጠገቡ ስትርቅ በጣም ግራ ገብቶታል። የሚናገረው ሁሉ ጠፍቶበት እየተንተባተበ ነበረ። ንጉስ ደመቀም ምንድነው የሚያንተባትበህ? የተወሰነ ጊዜ ስጣት ልትረሳም ትችላለች ሲለው ጭራሽ ልትረሳኝ ለምን ምናምን እያለ በጣም እየተደነጋገጠ ነበረ። ዴቭም ወደ ሊሊ ቤት ይሄዳል። አደይን ፍለጋ። ታዲያ ወደው እንደገባ አደይን ነበረ ሰላም ብሎ የተቀመጠው። ለምለምም አደይ እያለች እንዴት እኔን ታስታውሰኛለህ በማለት ለማንኛውም እኔም ወደ ውጭ ወጣ ብዬ ባቡሬን ፈለግ ላድርገው ብላ ተነስታ ትወጣለች። ቅምጥል ታዲያ ስክር ብላ ወዲያው ንጉሱን ስታገኘው በካልቾ ትመታዋለች። ታዲያ እኔና አንተ እማትፈልገኝ አይደል እያልክ የምታወራው በእኔ ላይ በማለት በንዴት እየተንተባተበች በስካር መንፈስ ትናገረዋለች። ቅምጥል ሰራችለት። ታዲያ ይቅርታን ብሎ ሲጠይቃት አንተ እወድሻለሁ ብለህ ካበሳሰልክ በኋላ ነው እንደገና የምትክደው በማለት በንዴት እንዲህ በቀላልማ አልፋታህም፣ አደይንንም አለቃትም፣ አደይ ደግሞ ምን አረገች ሲላት ልብህን ወስድ አይደለም ወይ እንደዚህ የምታደርገው ብላ ትናደዳለች። የፍቅር እናት ራሷን እንዳመማት መድኃኒት እንድታመጣላት ለፍቅር ትነግራታለች። ታዲያ ወዲያውም አሹና ሩታ ሲገቡ አሹን ምን ልትሰራ ነው የመጣኸው ወጣ በማለት ትናገረዋለች። የፍቅር እናትም የታዘሽውን ብቻ አምጪ አሁን እነሱን ታያቸው ትላታለች። ታዲያ ቁጭ ብሎም ይቅርታ እትዬ እኔ በእነሱ ግፍፊት ነው እንጂ በፍቅርና ቴና ናቸው እንደዚህ ያደረጉኝ በማለት አስቦትም እንዳላደረገው ይቅርታ ሲጠይቃቸው ወይዘሮ ታለምን አውቄያለሁ አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል። ነገር ግን ረጋ ብለህ አስበህ ነው አይተህ ሁሉንም ነገር ማድረግ ያለብህ ብለው ምክርም ይሰጡታል። ያ ስለ አደይም እያወሩ ነበረ። አደይ የተሻለ ነገር ካገኘች ምንም ማድረግ አልችልም፣ ተመጣችም እቀበላታለሁ በማለት ወይዘሮ ታለምም ይናገራሉ። ዴቭም ተከትሏት እንዳይወጣ ብላ ሩታም ካፏ ሊያመልጣት ነበረ። ዴቭ ደግሞ ለምንድን ነው ተከትሏት የሚወጣው? ከአሁን በኋላ ከዚህ ቤት ያሉ ሰዎች ተወያይተንና ተመካክረን ነው መሆን ያለበት፣ ማንም ሰው ዝም ብሎ አይወጣም ብላ ታለምም ትናገራለች። ታዲያ ፍቅርም ተንኮለኛዋ አሹንተ እየተናገረችው ነበረ። ወዲያውም ሩታና አሹ ሲወጡ ወይዘሮ ታለምም ሳይገባኝ ቀርቶ አይደለም እናንተ እንዳዘዛችሁት ገብቶኛል፣ እኔ ሆነ ብዬ ነው ዝም ያልኩት ብለው አፏን ያስይዟታል። ጥሩ ሰው ነው፣ ሁለተኛ እንዳትናገረውም ማስጠንቀቂያ ይሰጧታል። ታዲያ በመንገድ ላይ እየሄደች እያለ ኤላን ታስታውሰዋለች። ያኔ ለቀለበቱ ዝግጅት ያደረገላትን ዴቭ እንደረዳውና ዴቭም ጥሩ ሰው ነው እንዴት እኔ ያላወቅኩም ስትል ብላ ስትጠይቀው ነበር እንደዛ ያላት። ታዲያ አንቺም አደይን ለሱ እንድትሆን ታግዥዋለሽ በማለት ቃል እንዳስገባትም ትዝ ብሏት መንገድ ላይ ቆማ ሳለ ደመቀ ይመጣል። ታዲያ ፎንቃ ያዘሽ ወይ በማለት ሲጠይቃት ነበረ ሊሊን። ከዛም በንዴት ጥላው ልትሄድ ስትል ወዲያውም እጇን ይዛታል። ባቡሬም ወዲያው ተከትሎ መጥቶ እጇን ልቀቅ ብሎ ያስለቅቀዋል። ባቡሬ በፍቅር ሳይዘው አይቀርም ከሊሊ። ታዲያ ዴቭም እዛ ቤት ባትመለሺ ደስ ይለኛል፣ እስከዛው ድረስ ቤት ልከራይልሽና አብረን እንሆን ሲላት ሳንጋባ አብረን አንሆንም አሁንም ቢሆን ታዲያ ቆይ ለምን ይላታል። ምንም አታምኝም ወይ ሲላትም
አምናሃለሁ፣ ግን ደግሞ በማመን መሀል ሳናውቀው የሆነ ስህተት ውስጥ የምንገባው በእንደዚህ አይነት ነገር ነው ብላም ታሳምነዋለች። ታዲያ ቤተሰብ ሳያውቅ መጀመሪያ አብረን መኖር የለብንም በማለት አደይም ሰራተኛ የሚለውን ስሜን ማጥፋት አለብኝ መጀመሪያ ስትሉ እሱ ልክ ነሽ፣ ማሚና ዳዲም ይህን ነገር አይቀበሉትም በማለት እትዬም ብትሆን አትቀበለውም በማለት ታዲያ ይህን ነገር እያወቅ ለምን ተስፋ እንዳደረግ ታደርገኛለህ በማለት ለምንስ ብላ ትጠይቀዋለች። ግን ታዲያ አንድ ነገር ቃል ልገባልሽ እፈልጋለሁ፣ ማንም ምንም ቢል እኔ ካንቺ አልለይም በማለት ሲነግራት እሺ ዴብ፣ ግን ደግሞ ካስታወስክ ኤላም እንደዚህ ነበር የሚለው ግን አሁን ላይ ኤው በማለትም ትነግረዋል። ታዲያ እኔ ምንም ቢመጣ አልተውሽም ሲላት እኔ ግን ሰዎች አንዳንዴ ሳይ በጣም ነው የምፈራው ትለዋለች። ምንም መጣምን እኔ ሁሌም ከጎንሽ ነኝ፣ እኔ ካንቺ ጋር ነው አብሬ ህይወቴን መዝለቅ የምፈልገው ብሎም ይነግራታል። ቴናም ታዲያ ወደ ቤት እየሮጠች ስትመጣ አሹ ሊመታት በትሩን ያነሳል። እንዴት እንደዚህ ታረጊያለሽ? እንዴትስ ሰው ታስመጭኛለች? በማለት ይናገራታል። ሩታም እንደፈለግ ካድርጋት በማለት ትናገራለች። ታዲያ ቲና እከሳለሁም ስትለው የፈለግሽውን ማድረግ ትችያለሽ፣ በዚህ በበትር ዛሬ ነይ ወዲህ እያለ ሲላትም ወይዘሮ ታለምም ከላይ ትወርዳለች። ታዲያ ምንድነው ጩኸቱ? ሰው ማረፍ አይቻልም ወይ? በማለት ስትቆጣ ቴናንም እሷ ናት እንደዚህ የምትረብሸው ብላ ሩታ ትናገራለች። ቴናንም እዚህ ምን ትሰሪያለሽ? ምንስ አመጣሽ? ብላ ስትናገራት ሊጠየቅሽ እኮ ነው፣ እንዴት ነሽ ማሚዬ? በማለት እየተቅለሰለሰች ትናገራለች። ታዲያ ሁለተኛም እደጅ እንደማትደርስ ለሰላምታ ብቻ አንዳንዴ እንድትመጣ ወይዘሮ ታለም ማስጠንቀቂያ ሰጥታ ተናግራ ትልቅ ትመልሳታለች። ቴናም ታዲያ ከቤት ስትመለስ አደይንና ዴቭን ስታገኘው የበፊት ፍቅሯ እንደሆነ ለአደይ ለማስረዳት ትሞክራለች። ዴቭም ታዲያ በቁጣ ነበር የተናገራት። ከጓደኝነት ውጭ ምንም አይነት ነገር እንደሌለን ታንቺ ጋም ታውቂዋለሽ፣ ለእኔ ሳይሆን ለሊዱም እንደሆነ ጓደኝነቷ እየነገራት ነበረ። አደይም ታዲያ ቅናት ብጤ ይዟት ይች ልጅ ግን አብራ ስትሆን ምንም ደስ አላለኝም በማለት ትናገራለች። አልሰማሻትም እንጂ እታለምም አባራታለች እኮ እቤት ሁለተኛ እንዳትደርስ በማለት ፈገግ ይላል ዴቭ። ታዲያ እያወሩ እያለ ድንገት ይመጣል። ታዲያ ፈልገህ ነበር ወይ ስትለው አዎ ቅምጥል ይላታል። ቅምጥል ምን ሆነች ብላም ትጠይቀዋለች። ባለፈው ከአንቺ ጋር ሳወራ ሁሉንም ነገር ሰምታለች። ታዲያ ስለ እኔነት ስለ አንቺ ያለውን ነገር እንድታስረጃ ትፈልጋለሁ በማለት ሲነግራት ዴቭም ምንድነው አንቺና አንተ ግንኙነት ያላችሁ ብሎ ወዲያውን ይመጣል። ምንም የለም ግን ደግሞ በነገ ወይ ተነገ ወዲያ አናግሪያት ብሎም ዴቭም በእኔ እንሂድ ብሎ እጇን ይዞት አጠገቡ ይሄዳል። ወዲያው ደመቀ ይመጣና ምንሸ ነው ይለዋል። ሮማንም ከሌሊ ቤት ገብታ ጋደም ብላ እንቅልፍ ይዟት ነበረ። ሩታ ታዲያ ስትመጣ ይችሌ ደግሞ ሁሌ እዚህ ቤት ምን ትሰራለች በማለት ስልኳን ታስቀምጥና ውሃ አምጥታ ታርከፈክፋባታለች። ሮሚም ትደነግጥና ታዲያ ምን እያረግሽ ነው ብላ ብድግ ብላ ትይዛታለች። ታዲያ ቀልድ አታውቂም ወይ በማለት ስትነግራት እንዴት እስገብተሽ ነው ቤቱ ስትላት አንቺማ እዚህ ተጋድመሽ ቢይዙሽ አንስተውሽንም ቢሄዱ አሰሜም በማለት ትናገራታለች። አንድ ሁለት እያሉ እዛው ጠብ ይጀምራሉ። በመሀል ላይ ታዲያ ልና ባቡሩ የሚደርሱና ሁለቱንም ይገላግሏቸዋል። ታዲያ ምን ተፈጥሮ ነው ብለው ሲጠይቁ ሩታ ምንም አልተፈጠረም ሮሚ እያካበደች ነው ስትላት ሮሚ ምንም ሳትናገር ጥላት ትወጣለች ከቤቱ። ሊሊ ግን ጓደኛ መምረጥ አትችም ብለሽ አሁን ይቺ ጓደኛ ትሆንሻለች ብላ ሊሊን ትናገራታለች። ባቡሩም ብለሽ ደግሞ ጓደኛ ልትመርጭላት ነው ብሎ ይናገራታል። አንድ በኩል ደግሞ ወይዘሮ ታለም ቤዛ ጋር ደውለው ታዲያ ለማንም ደውዩ ስትልም ፍቅር ተንኮለኛዋ ለቤዛ ትላታለች። ከዛም አታነሳልሽም ስትል ወዲያውም ታነሳዋለች። ታዲያ የት ነው ያለሽው አትመጭም ወይ ሲሏት ዛሬ እንደምትመጣም ትነግራቸዋለች። በይቶሎ ነው ያሁኑኑ በማለት ለፍቅርም ፖሊስ ጥሪ ብለው ይናገራሉ። ምንም አትመለሽ ከሆነ ሁለተኛ እዚች ቤት ድርሽ እንዳትይ ብለው ነበር ስልክ የዘጉት። ታዲያ ፍቅርም ደስ ብሏት ወደ ፖሊስ ትደውላለች። አለምም ልጆች እንደዚህ አድርጋ አልለቃትም፣ አሁን ግን አልነቃችም፣ አሁን ትመጣለች። ታዲያ ምን ልታረጊ ነው ስትልም ነበረ ፖሊስ ጥሪ ብላ ለልጇ የተናገረችው። ደመቀም ከመንገድ ላይ ቆመው ዛሬ ምን ነው መንገዱ ሁሉ ጭር ያለ በማለት እያወሩ ሳለ ቴና ትመጣና ታዲያ ለደመቀ አደይን ከዴቭ ላይ እንዲያርቅላት ትነግረዋለች።
ታዲያ ወዴት ነው የምወስድልሽ ሲላትም አላውቅም ብቻ ከደፊት ራቅ አድርግልኝ ማየት አልፈልግም በማለት ትነግረዋለች። ጨለቤት አለ ታዲያ ሲላት ችግር የለውም መጀመሪያ ያስወግድልኝና እሰጥሃለሁ በማለትም ትነግረዋለች። ያልሽኝን እታዛዥ ነኝ በማለትም ይነግራታል። ደብሩንም ስራን ከጨረስክ በኋላ ስትለው ችግር የለም በማለት ግን ደግሞ ሶፊት መተሽ ስለምንሰራው ስራ በጠረቃለሁ ብለሽ አጋጭሻለሁ በማለትም ማስጠንቀቂያ ይሰጣታል። ምንም ችግር የለውም ስትፈልገኝ ደውልልኝ በማለት ታጠገቡ ትሄዳለች። የኔ ሩታም ታዲያ ከውጭ ሲመታ ማሚ ያለች ብላ ስጠይቅ ማሚ የለችም ይላታል አሹ። ታዲያ የሆነ ነገር ልነግራት ነበር ምንድን ነው የምትነግሪያትም ሲላት አደይ ዴቭን ተማምና ነው አልመለስም ያለችው። ስለዚህ እውነቱን አውቃ ሌላ ሰራተኛ ታምጣ በማለት ትነግረዋለች። አንቺ ለምንድን ነው ሰው መሀል ጥልቅ የምትዩ ሲላትም ታዲያ ዴቭም ቢሆን ቤተሰቦቹ እሺ ላይሉት ይችላል። ልክ እንደ ኤላ ልክ እንደ ሊሊ ነው የምትሆነው። ስለዚህ ካሁኑ እንድትጠነቀቅ ስራዋንም አርፋ ብትሰራ ይሻላታል። አንተም እህት ከሆነች ምክር ለግሳት በማለት ጥላው ትገባለች። እና አደይም መንገድ ላይ ቁጭ ብለው ፍቅራቸውን እያጣጣሙ ነበረ። ታዲያ ወይዘሮ ታለምም ወደ እነሱ እየተጓዘች ሳለ በመንገድ ላይ ስታያቸው ዴቭም የኔ ልዕልት አብረን የምንሆንበት ቀን እየናፍቀኛል ሲላት አትቸኩል ሁሉም በጊዜ ይሆናል በማለት አደይም እየመለሰችለት ነበር። ታዲያ በመሀላቸውም ሊሳሳሙ ሲሉ ወይዘሮ ታለም ትደርስባቸዋለች። በድንጋጤም ሁለቱም ከተቀመጡበት ይነሳሉ። ቀጣይ ቪዲዮ አብረን እናያለን። የዛሬው እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? ወይዘሮ ታለም የዴቭንና የአደይን ፍቅር እውነቱን ይወጣ ይሆን? በተረፈ መልካም ቆይታ እያልኩኝ ሰላም ሆኖልኝ በያላችሁበት እወዳችኋለሁ። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። ባይ ባይ።